የወያኔ ብቃቱ አንድ አይነትነቱ ሰማይ የወያኔ ብቃቱ አንድ አይነትነቱ ምንም አይነት የሐሳብ ልዩነት ማስተናገድ ብቻ ሁሉም አባላት ወጣቶች ጀነራል ተብየው በሙሉ ልሙጥ ሆኖ ሂድ ስትለው የሚሄድ ነበር። ታዲያ ለምን ታነሳለህ ብለህ ካልከኝ ይሄ አንድ አይነትነት ፈረሰ ነው የምለው። ደብረጽዮን ላፕቶፑ ጠፋ አሉ። ከደብረጽዮን ላፕቶፑን ሰርቀው የተገቡ አራመሪት ገቡ። የደብረጽዮን ጠባቂዎች ላፕቶፕ ሰርቀው ከተደበቁ ነገር ተበላሽቷል አባቴ። እነዚህ ሰዎች ጥበቃ የሚመድቡት ዘሞ ወስለዋል ብለው ያሏቸው ፍጹም ታማኝ አገልጋይ ምንም የማያስብ የማይጠይቅ ፍጹም አድርግ አታድርግ ውስጥ የሚሰራ ሰው ነው የሚመድቡት። እንዲህ ያለ ሰው በጣም ቅርብ የሆነ ሰው የደብረጽዮን ጠባቂዎች ላፕቶፑ ከሰረቁት እንዲህ ወያኔ ፈርሷል ማለት ነው። ወያኔ በቃለት። ለምን መሰለ? የቅርቡ ሰዎች ከሰረቁት የሩቆቹ ምን አይሉትም አይታዘዙትም ማለት ነው። የደዚ ላፕቶፕ መሰረቅ እኔ የወንጀል አይደለም አባቴ። የደዚ ጠባቂዎች ላፕቶፑን ከሰረቁት መስረቃቸው ሳያንሰኝ የቅርብ ጠባቂዎቹ መሆናቸው እነዚያ የቅርብ ጠባቂዎች ከዛ ከመቀሌ ሸሽተው ሀራ መግባታቸውን ሳይ ወያኔ አብቅቶለታል። ምን ብቃቱ ምን ነበረ? አንድ አይነትነት ነው። አሁን ያጣው ምንድነው? የደረሰበት ኪሳራ ምንድነው ካልከኝ ደረሰበት ኪሳራ እቺን አንድ አይነትነት ልሙጥነቷን ነው ያጣው። ወያኔ ያን ዋና ኳሊቲውን ስላጣ ከዚህ በኋላ የሚያደርገው እንቅስቃሴ በራሱ ምንድነው? እሱ የህልውና አደጋ የሚያስከትልበት ነው የሚሆነው። ከዚህ በኋላ ህወሓት የሚገባበት ነገር ምን አመጣ ብላችሁ ካላችሁኝ የመጨረሻው ምዕራፍ መጠፋፋት ይሆናል። ህወሓት ደግሞ ገገማ ነው። አንድ አይነትነት የሚከተል ቡድን ጨፍላ የሐሳብ ልዩነትን የሚጨፈልቅ የሚያጠፋ ቡድን ፈጽሞ ጌታቸው ረዳን ፊዚካሊ አስወግደው ነው ያለው አይደለም እንዴ? ጌታቸው ረዳ ኬላ ሰብሮ መጣ ምናምን ብዬ ቀለድኩባችሁ ጊዜ እናንተ ቀልዱ ነው የምታዩት። ጌታቸው ነፍሱን ያዳነው የፌደራል መንግስት ነው። ከመሰረቁ ይልቅ ሰራቂዎቹ ሊገርማችሁ ይገባል። እናንተ ራያ ከሆንክማ መከራ ሊበዛብህ ወዳጅ አለባበስና አይቶ ራያ ሳተና አይቀርም። ምን ነው እንደ በቀና ወያኔ የሚያስበው እኮ እንደዛ ነው። ስማ ይሄ ራያ አለባበስ ነው ራያ አለባበስ መሆኑ ምን አለው? አይ ስዩም ማን ወዳጆች ማን ነካው መስሏችሁ ነው አይደል? ምን ያለካማ ነው ችግሩን መሰላችሁ። ወያኔ እንዴት እንደማስብ ስለማለት ወያኔ የሚያስበው እያንዳንዱ ነገር በዘር በብሔር ከዛ በጎሳ ከዛ በሰፈር ከዛ በጎጥ ከዛ በቤት በትውልድ በቤተሰብ ነው የሚያስበው። ይሄ ልጅ ራያ ከሆነ መከራው ይበዛል። መከራው ይበዛል አባቴ። ለምን ወያኔ ቤት እንደዛ ነው? ወያኔ ቤት እንደዛ ነው የሚሰራው። ተከዳን ብሎ ነው የሚያስቡት። ነገሮቹ ሁሉ በብሔር ነው የሚለኩት። ከዛ ይሄ መከራውን ሲያበዙብን የሚሉት አሁን ይሄ ልጅ ታስሮ ዝናቡ ይባላል ዝናቡ አጎስ ይባላል ታስሮ መከራውን እየበላል ነው። ለምን ለጌታቸው ሰሏል? ሌላስ ላፕቶፑን እንዲሰርቅ አድርገው ስለብለዋል። ሌላስ ማለት እኔ ግን የተመቸኝ ነገር ምንድነው ካላችሁ ወፉ እስኪ የዶክተር አብይ ጠባቂዎች ያብሽ ስልክ ሰረቁ ላፕቶፕ ሰረቁ ብላችሁ አስቡት። አይከብድም? ሽዬ ምን ነው ዘለፊት ጣልኩ ወደ ላይ እንዳትሉኝ። እንደው ትረስቱን ለማየት አይፈልግም። ደብረጽዮን እንኳን ላፕቶፑን ጥሏት በእጁም ይዞት ዶክመንቱ ከኛ እጅ አላመለጠ ብላችሁ የያዘው ማስታወሻ አፈትልካ ከላፕቶፕ ውስጥ እንደዚህ ምስዝ ብላ 4 ገጽ መታ እጄ ላይ ወደቀች። ግን እንትን ይወዳል ላፕቶፕ ውስጥ አገር ምድር የእንትን ቪዲዮ ተገኘ አሉ። ምን እኔ ምን አውቃለሁ? እኔ ግን እሷን እንደሚወድም እንደሚያውቅም አውቃለሁ። እቺ ትናች እኮ በእናት ዘ ፖሊስ ስቴሽን ኦፍ ጆን ደብረጽዮን ገብረ ሚካኤል ወፍዬ አቤት አቤት እቃውን የጠፋው መረጃው ከኛ አላመለጠ ብላችሁ ኢሜልሽ እያንዳንድሽ እጃችን ላይ አለ። ደብረጽዮን ማስረጃ ቢዝ ላፕቶፕ ውስጥ ቢዝ ቅድም እንዳልኩ ኖቱን እናወጣዋለን። ኢሜል ቢልክ ኢሜሉን እናገኘዋለን። አሁን ዳው ላፕቶፕ የጠፋ ብሎ ቢያወራ ምንድነው ልዩነቱ? ፎቶ አብቴ ቅድሞች ከታታል እሷ እኮ ከጌታቸው ረዳ ኢሜሎች ያገኙት ምንድነው? ራሳቸው ጌታቸው ረዳ ያችን ኢሜል ይተላላኩ ደብረጽዮን ያስፈራሩታል ማለት ተንኮላቸው በጣም ነው የሚገርመው። ኩርስ በርስ እግዚኦ የደብረጽዮን ጠባቂ ላፕቶፑን ከሰረቀ ደብረጽዮን የቱ ጋር አንገቱ ነገ አንገቱን ይሰቀውት። አዎ የደብረጽዮን ጠባቂ የመሪውን አንገት ከሰረቀ የሞንጆሪኖ ምን ሊሆን ይችላል ብለህ ገምተኝ። አማኑኤል ምን ሊሆን ይችላል? የምግብ ኃይል ምን ሊሆን ይችላል ብለህ ፖይንቴ ህወሓት እንደ ጸጉራም ውሻ አለ ሲሉት ሞቷል። እንደ ጸጉራም ውሻ ብቻውን ወጥቶ ይለፈልፋል እንጂ ህወሓት is dead። ለምን? የህወሓት ህልውና መሰረቱ ያቺ ቅድም ያልኩት አንድ አይነትነቱ። ላፕቶፕ ተሰረቃት በለኝ ላፕቶፕ አይደለም አንገት ነው የሰረቀው። አንገትን ነው የሚያስቀላው ማለት ነው። የህወሓት ውስጥ ነው በባህሪ ህወሓት ምንድነው ልዩነት የማይቀበል የማያስተናግድ ጭፍን አንድ አይነት መሪ የሚከተለው ነው። ምን ተፈበ እነ ደብረጽዮን ላፕቶፕ የተሰረቀ ብለው ያወሩላል። እኔ ላፕቶፕ እኮ አይደለችም ያሳስበችኝ
የህወሓት ጠባቂ የደብረጽዮን ጠባቂ ነው ያልኩት። ሰረቀ ሰርቆ ምን አደረገ ስል አራገባ። ኧረ ነገር ተበላሽቷል። ህወሓት ከውስጡ በስብሷል። ሁሉ በስብሰናል የሚሉት አይደል? አሁን በተግባር ያደርጉታል። ጦርነት የፈለከው እርስ በርስ ነው የምትባላው። የፌደራሉ መንግስት ጦርነት ሊገጥም አስቦ የህወሓት ውስጥ የተፈጠረውን ክፍፍል ለማጥፋት አስቦ አለ። የህወሓት ተቃዋሚዎች ውድበ ምናምን ነፃነት ትግራይ ፓርቲ ምክትል ሊቀበል እኔ የምላችሁ ወፉ አንድ ግን ልንገራችሁ፣ ህወሓት ወያኔ በጣም ነው የሚያስጠላኝ። የደናቁር ስብስብ ነው ብዬ የምለው ሌባና ዘራፊ ጽድቅ ነው ብዬ የማስበው። እኔ ግን የሚገርመው ወያኔ በራሱ ካደረሰው ጥፋት ይልቅ በራሱ አምሳል የፈጠራቸው ተቃዋሚ ፓርቲዎች የሚባሉት ያደረሱት ጥፋት ከወያኔ ያልተናነሰ ምናልባትም ከዛ የከፋ ነው። የትግራይ ህዝብ ምንድን ነው የሚያስፈልገው? አሁን ላይ ሰላም፣ ሌላ ምን ያስፈልገዋል? ህወሓት ራሱ ምን ያስፈልገዋል? በመሃሉ ተከፋፍሎ እርስ በርስ ሊባላ ነው። ድሮ አንድ አይነት ሆኖ አንድ ሆኖ ጦርነት አውጆ ሰሜን ዕዝን አውጆ ከያሉበት ከዓለም ተጠራርተው የተቀራረፉት የተከዳዱት የተሰዳደቡት የተለያዩት ሁሉ ተጠራርተው መጥተው ጫካ ሲገቡ ዋጋ የከፈለችው የትግራይ እናት፣ ዋጋ የከፈለው የትግራይ አባት ነው። የትግራይ ወጣት ነው ህይወቱን የከፈለው። ያኔ አንዱ ነው ራይት። አሁን ደግሞ ተለያይተው ልዩነት ፈጥረው የትግራይ ልጆች እርስ በርስ ሊባሉ ጫፍ ላይ ደርሰዋል። አንደኛው ወደ አፋር መጥቶ ወግኗል፣ አንደኛው በሽሬ በኩል ወደ ሻቢያ ሄዷል። ራይት። ከሻቢያም ሆንክ ከፌደራልም ሆንክ ከኢትዮጵያም ሆንክ እርስ በርስ ነው የምትባለው። የትግራይ ወጣት ነው የሚሞተው ከማንም በላይ። ውጊያና ፊልማም ከተካሄደ የሚካሄደው ትግራይ ምድር ላይ ነው። ይሄ ባለበት ሰዓት እነዚህ ደናቁርት በተው ምን ይላሉ? አሁን በዚህ ሰዓት ለትግራይ ህዝብ የሚያስፈልገው የቀድሞው ጦርነት የደረሰው ኪሳራ ካሳ ነው። ፍትህ መረጋገጥ አለበት። ትግራይ ወደ ፌደራል ስርዓት መመለስ አለበት። ያ ሳይሆን በፊት ምን አንገባም አሉ? ብሔራዊ ምክክር ኮሚሽኑ እዛ ውስጥ አንገባም አሉ። በጣም ነው የሚገርመው። ልብ አድርጉ። ህወሓት ነገርኳችሁ እኔ ደብረ ጽዮን ካደረሰው ኪሳራ ያልተናነሰ አብራ ደስታ አድርሷል ብዬ ነው። አብራ ደስታ ተቋሚ ነኝ ብሎ ፌስታሉን ይዞ ከሀብታሙ አያሌው ጋር ማዕከላዊ ገብተን እንዲሆን ብሎ ያወሩት ያ ሁሉ የቀባጠሩት ያደረሱ ኪሳራ ደብረ ጽዮን ካደረሰው አይተናነሰ። ክህደት ነው ክህደት። በነ ይልቃል ጌትነት በነ ልደቱ አያሌው በነ መራራ ጉዲና የደረሰው ኪሳራ ወያኔ ካደረሰው አይተናነሰ። አሁን እነዚህ ሰዎች አሁን ትላንትና ሪፖርተር ላይ ቀርበው የሚያወሩትን ሳይሆን በጣም ነው የሚገርመው። ወያኔ ምን አድርገኝ ነው የነዚህ ድንቁርና ነው የሚገርመው። ምን ይላሉ? የትግራይ ህዝብ በዚህ ሰዓት ብሔራዊ ምክክር የትግራይ ህዝብ ይኸውላችሁ ወያኔ አንድ ሆነ ዋጋ ከፈለ። አባቱ እንደው ብሔር ዘር ሳትቆጥር በጠቅላላ ኦሊሶጆ አባሳንጆ በተናገሩ 600 ሺህ ሰው ሞቷል። አንዳንዱ 1 ሚሊዮን ብሎ ያላዝናል። እሱን ተው። ከዚህ የጦርነት አዙሪት እንዴት እንውጣ ብሎ የሚጠይቅ ሰው ማለት መዋየት ማለት መመካከል ማለት በተለይ የቀድሞ ከፌደራል መንግስት ጋር ችግር የለ። የፌደራሉ መንግስት ስማ ፕሪቶሪያ ተስማማ ምናምን ነገር አለ። ፌደራሉ ተው። አሁን በዚህ ሰዓት በትግራይ በራሱ በህወሓት ታጣቂዎች መካከል ልዩነት ተፈጥረው እርስ በርስ ሊናፉ ጫፍ ላይ ደርሰው ባለበት በዚህ ሰዓት ለህወሓት የሚያስፈልገው ውይይት ነው። ለህወሓት ነው ያልኩት። ለምን እርስ በርስ መጠፋፋት ይሆናል። ስትጠፉ እሰይ ወንዳታ ነው የምልህ እኔ እወቀው። እግዚአብሔር ይገላግለኝ። ግን አንተን ሳይ የትግራይ ህዝብን ሳይ ነው የምለው። ወፍዬ ፎቶግራፍ ትመጭም ደግሞ አዲስ የተገኘ ነው ብላችሁ እንዳቀውጡ ደብረጽዮን ለህክምናና ለእንትን ብቻ ወደ ውጭ ሀገር ሲሄድ እንክብካቤ የምታደርግላት ነርስ ነች ብላችሁ ሰዷት። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።